የደማቆች ክብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። ዛሬ እንደ አዲስ አበባ እስኪ ተገናኝተን እንምከር እንመካከር ብለን ጠርተናችኋል። ይሄ የውይይት መድረክ ዋናው ዓላማው መንግስታችን ህዝቡን እያዳመጠ ከህዝብ ጋራ እየመከረ መስራት ባህሪው ስለሆነ ብቻችንን አቅደን የምንተገብረው ምንም ነገር የለም። ሁልጊዜ ከህዝባችን ጋራ በእቅዳችን ላይ እንወያያለን፣ ባገኘነው ውጤትም ላይ እንወያያለን፣ በሚቀሩን ጉዳዮችም ላይ እንወያያለን። ህዝባችን በተሰራለት ውጤት ባገኘበት ስኬት ባገኘበት የኔ ነው ብሎ ጨብጦ እንዲይዘውና የበለጠ ለማስፋት እንዲተጋ እንዲሁም ቀሪ ያልተሰሩ ስራዎችን ትኩረት እንድንሰጥበት እቅዶቻችንን ትልሞቻችንን እንዲያዳብር ቅድሚያ መስጠት የሚገባን ጉዳዮች ላይ ከህዝቡ ጋራ ተግባቦትን መፍጠር እንድንችል ለማስቻል ያዘጋጀነው መድረክ ነው። አሁንም ጥያቄዎቻችሁን ለማዳመጥ አሁንም ቅሬታዎቻችሁን ለማዳመጥ አሁንም ቀጣይ ትኩረት ቢደረግበት የምትሉትን ለማዳመጥ ዝግጁ ነን። ተደማምጠን ውጤታማ የሆነ ጊዜ እንዲኖረን በጣም እምነት አለን። የፓርቲያችን ስራ አስፈጻሚ ኮሚቴ አባል ወደ መድረክ በመምጣት የዕለቱን የውይይታችንን ዋና ዋና ትኩረት ፌደራል መንግስትን በመወከል ያቀርቡልናል። ለስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። ወደምንወያይበት የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል ርዕስ የተዘጋጀው ውይይት ላይ አዲሱ ባህላችንን የማስቀጠል ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ፣ ሰላምና ጸጥታ ጨምሮ በርካታ ጉዳዮች ላይ የህዝቡን ጥያቄዎች ተግዳሮቶቹን በመስማት መፍትሄዎቹ ላይ ለመግባባትና ይሄን አዲስ ባህል የማስቀጠል ነው። በሁለተኛነት ከዚህ ቀደም የነበሩን የህዝብ መድረኮች ላይ የተነሱ ጥያቄዎች፣ ቅሬታዎች፣ ትችቶች ይሄኛው ከዚህ ይልቅ በዚህኛው መንገድ ቢሰራ የሚሉ በርካታ ጉዳዮች አሉ። እነዛን ጉዳዮች ባለፉት ጊዜያት ባለፉት ወራት እንዴት አድሬስ አደረግናቸው፣ እንዴት ፈታናቸው፣ በጋራ የሰራናቸው ቢሆንም እነዚህን መፍትሄዎች የሰጠናቸውን አቅርበን ቀሪ ስራዎች ላይ እንደዚሁ መወያየት እንድንችል ነው ማለት ነው። ለበርካታ አስርት ዓመታት ያላሳካናቸውን ጉዳዮች ባለፉት 7-8 ዓመታት ከህዝባችን ጋር በመሆን አሳክተናል። የህዳሴ ግድብን ጨርሰናል። ያው በእጃችን ሲሆን እንዳይቀልብን በደንብ ሁሌ እንድናስበው ፈልጋለሁ። የከፍታና የመቻል ምልክት ነው ህዳሴ ግድብ። ይሄን አጠናቀን የጉባ ብስራቶች በክቡር ጠቅላይ ሚኒስትራችን በጉባ የተበሰሩ በርካታ ለብዙ ዓመታት ሳንሞክር ቀርተን አይደለም እንዳንችል ተደርገን ተይዘን የነበርናቸውን ጉዳዮች መፍትሄ የሚሆኑ ትልልቅ ፕሮጀክቶች አልመናል። እነዚህን ፕሮጀክቶች ደግሞ በጋራ ካልቆምን ስለማይሆን እነዚህ ጉዳዮች ላይ ከሁሉ በላይ ደግሞ አድርጌ ማንሳት መፈልገው የሁሉም ኢትዮጵያዊ የእግር እሳት የሆነውን የባህር በር ጉዳይም እንደዚሁ በጋራ ካልሆንን አንድነታችንን ካልጠበቅን ሰላማችንን ካልጠበቅን እነዚህን ሀገራዊ ትልልቅ ትልሞች ለማሳካት ህዝባችን በአንድነት መቆም፣ አፍራሽ ኃይሎችን መዋጋት፣ ሰላሙን መጠበቅ አስፈላጊ በመሆኑ ይሄን የጋራ ለማድረግ ነው። በመጨረሻም የሀገረ መንግስት ግንባታችንና የኢትዮጵያውያን የዘመናት ጥያቄ የሆነው የዴሞክራሲያዊ ስርዓት ግንባታ መልህቅ የሆነው ምርጫ እንደ መንግስት እንደ ህዝብ በጋራ ከባለፈው የተሻለ ከዚህ ቀደም ከነበሩት የተሻለ አድርገን ማሳካት ስላለብን በዚህ ጉዳይም
የጋራ መግባባት ላይ እንድንደርስ ነው ማለት ነው። እንደስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። አመራሩ ከፍ ዝቅ እያለ ጎንበስ ቀና እያለ እንዲያውም አይደለም ምንና አገልግሎት እያለ በየብሎኩ እየገባ እየሰራ ያለ አመራር አለ። የብልጽግናችን የመደመር ትሩፋቶች እያየናቸው ነው። ይህንን ነገር ግን ለማስቀጠል እጅ ለእጅ መያያዝ አለብን። በሰላሙ ጉዳይ ላይ ወጥነት ሊኖረን ይገባል። በጣም መጠንከር አለብን። ሰላሙ ጥሩ ነው። ሴቷ አተኛም፣ አዛውንቶች አይተኙም፣ ወጣቶች አይተኙም። በተለያየ አደረጃጀት ሰፈራቸው እየጠበቁ ይገኛሉ። አሁን በቀደም እንኳን ራሱ የስራ ዕድል 100 ሺህ ከተፈጠረው 100ዎቹ የቂርቆስ ክፍለ ከተማ ወጣቶች ናቸው። ግን በቂ ነው አይደለም። የታችኛው አመራር ብቻ የቂርቆስ አመራር ብቻ ይችላል አይደለም። የከተማው አመራር ብቻ ይችላል አይደለም። ስለዚህ በሚኒስትር ደረጃ ታይቶ እንዲታገዝ እጠይቃለሁ። የቤት አቅርቦቱም ጥሩ ነው። አብዛኞቻችን ተጠቃሚዎች ነን። ሆኖም ግን ይቀራል። ሴቶቻችን፣ ወጣቶቻችን ይቀራሉ፣ ይጠብቃሉ። የብልጽግና ትሩፋቶች ገና ናቸው እኮ እናገኛለን። እውነቴን ነው። አሁን ለአቅመ ደካሞች ተብሎ እየተሰሩ ያሉ ቤቶች በእውነት ያስደምማሉ። ደስ የሚለው ነገር በሀገራችን ላይ የተሰሩ ስራዎች በጣም ትልልቅ ስራዎች ተሰርተዋል። አብሶ ለሴቷ ቁርስ ሳታዘጋጅ ምሳ ሳታዘጋጅ ልጅን ወደ ትምህርት ቤት መላክ ቀላል እንዳይመስላችሁ። ሌላ በመቀጠል ዩኒፎርም እንኳን ስንት ብር ነበር የሚገዛው? ዩኒፎርም ማነው አቅም ኖሮት የሚገዛው? እንዲህ አይነት መንግስት አይተን አናቅም። እጅግ በሚደንቅ መልኩ አዲስ አበባን በ2 ዓመት ውስጥ የ100 ዓመትን ቆሻሻ ማንሳት እኮ ቀልድ አይደለም። አዲስ አበባን ማጽዳት ማለት እኮ ቀልድ አይደለም። የአዲስ አበባን ወንዞች እኮ ወደ ነበረው ማንነቱ መመለስ ማለት እኮ ቀልድ አይደለም። ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣል። በወንዝ ዳርቻ ላይ በመልሶ ማልማት በኮሪደር ብዙ ለውጦች አይተናል። ለምን አሁን ለምሳሌ እሪ በከንቱ ላይ ብዙ ችግሮች ይፈጠር ነበር። በሴቶች ላይ ማታ መሄድ አይቻልም። አሁን ግን የኮሪደሩ ውጤት ነው በነፃነት መሄድ የሚቻለው ማለት ነው። በወንዝ ዳርቻ ሲነሱ አቃቂ ላይ የተሰጣቸው ቤት ምን ይመሰለ ነው። ገላንጉራ ላይ የተሰጣቸው ከ600 በላይ ነው መጠለያዎች ያገኙት ማለት ነው። በተለይ ደግሞ ለእኛ ለየት የሚያደርገው እንደ መልሶ ማልማት 34 ላይ 43 ሰዎች ተለይተን ማለት ነው። ብዙ ጊዜ ብዙ ተጨንቀው ነው አመራሮች የሰጡን። እኔ ስመኝ የነበረው ህጋዊ የሆነ የላስቲክ ቤት ከተሰጠኝ አሜን ብዬ ነው መቀበለው ብዬ ነበር። ተነስቼ ሲል ኮንዶሚኒየም የመጀመሪያ እድለኞች ስንባል እንዴት እንደተደሰትኩኝ። እኛ እኮ ሽንት ቤት እኮ በጋራ ስንጠቀም የነበርን ሰዎች ነን። ጽዱና ንጹህ ሁኑ ተብለን ሻወር ያለው ሽንት ቤቱ ለብቻ፣ ወጥ ቤት ለብቻ፣ ሳሎኑ እንደውም አንዳንዶቹ መኝታ ቤት እኔ በጣም ሰፊ ነው የተሰጠኝ። ስሙ ስቱዲዮ ይባል እንጂ በጣም ሰፊ ነው። ማታ ማታ ስወጣ ዱባይ ያለው ይመስለኛል። አሁን እዛ እኔ በአንድ ወቅት አረብ ሀገር ሄጄ ነበር። ዱባይ ፖርቲካን የምትባል ሀገር ነበር። እዛ ያለው ነው የሚመስለኝ። አሁንም ገና ልማቱ ቀጥሎ ቤት የሌላቸው ቤት አግኝተው ልዩ በቃ ይሄ ዱባይ ነው ምናምን እያለን የምንለው ኢትዮጵያም ከዱባይ በላይ የምትሆናትና ሆናለችም፣ አሁንም ወደፊት ትሆናለች። ጉባ ላይ የበራው ችቦ የተቀጣጠለው በ130 ሚሊዮን ህዝብ ውስጥ በርቷል። ዛሬ ያ ማብራት የበራው ዛሬ ቀይ ባህር በደማችን ለዘላለም ተከብሮ ይኖራል የተባለበት የመመለስ የማስመለስ በጦርነት ሳይሆን በጥላቻ ሳይሆን በዲፕሎማሲ ዓለም በሙሉ እያነጋገረ ያለበት ሁኔታ ነው። ኢትዮጵያ ትልቅ ናት። ኑሮ ውድነትን በሚመለከት መንግስት በተቻለ መጠን ለማራገብ ጥረት እያደረገ ነው። ሆኖ በአሁኑ መንግስት ሰራተኞችን ጭማሪ በመደረጉ ነጋዴዎች ከፍተኛ ኑሮ ጭማሪ እያደረጉ ነው። በዚህም ላይ መንግስት ትኩረት አድርጎ መንገድ ቢፈለግ ጥሩ ነው። እንደ ሀገር እንደ ከተማም ታድያ ፈጠራ ላይ በትኩረት መስራት መቻል አለበት። የሚመጣው ስራ ትክክለኛ የሚያጠግብ ራሱን ቤተሰቡን የሚያስተዳድር መሆን መቻል አለበት።
በአንድ ጀንበር 30,000 የከተማችን ነዋሪዎችን ስራ ማስያዝ ችለናል። ባለፉት ዓመታት በተለይ ደግሞ ባለፈው በጀት ዓመት ከ366,000 በላይ ነዋሪዎችን፣ ወጣቶች፣ ሴቶችን የስራ ዕድል ተጠቃሚ ማድረግ ችለናል። አሁንም ባነሳችሁት አግባብ ከ5,000 በላይ ሼዶችም እንደዚሁ እንዲተላለፉ የተደረገበት አግባብ አለ። ይሄንን በቀጣይም የምናስቀጥለውና በተለይ ደግሞ ተጠቃሚነትን፣ ፍትሐዊነትን በማረጋገጥ ረገድ ወደ ህዝቡ ይበልጥ ቀርበን የምንሰራ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። በሁሉም ደረጃ ይሄ ትኩረታችን የሚቀጥል ይሆናል። ልማታችን አንዱን ጥሎ አንዱን አንጠልጥሎ የሚሄድ አይደለም። ልማታችን የከተማው ልማት ህብረተሰቡ መጣልኝ የሚለው እንጂ መጣብኝ የሚለው እንዲሆን አይደለም የሚፈለገው። ይሄን በማድረግ ረገድ ደግሞ ታውቃላችሁ ባለፉት 2 የኮሪደር ልማት ስራዎች ወቅት ህብረተሰቡ በልማቱ ተጠቃሚ እንዲሆንና ፍትሐዊና ሁሉም እኩል የሚጠቀምበት እንዲሆን በተለይ ደግሞ የነዋሪውን ህይወትና ኑሮ እንዲያሻሽል በማድረግ ረገድ እናንተም የመሰከራችሁ ተጨባጭ ስራ ተሰርቷል። ይህንን በቀጣይም የምናስቀጥል መሆኑ ታሳቢ መደረግ መቻል አለበት። ለህዝቡ ቃል የገባናቸው ስራዎች በተግባር ከእናንተ ጋር ሁነን ሰርተን ውጤት አግኝተን ቅድም እህቶቼ ስሙ እንደነበሩት ሰው ተኮር የሆነው ፓርቲያችን ውጤት አግኝታችሁ ምስክር ሆናችሁ ስላየው በጣም ደስ ብሎኛል። ከልብ ነው በጣም ደስ ያለን። ይህንን ስራ ማስቀጠል አለብን። ለመጣው ለውጥ የብልጽግና ፓርቲ የኢኮኖሚ ሪፎርም የተካሄደበት መንገድ ለግብርናው፣ ለኢንዱስትሪው፣ ለማዕድኑም፣ ለቱሪዝሙ፣ ለከተማ ልማቱም፣ ለአይሲቲ ደግሞ ለቴክኖሎጂ የተሰጠው ትኩረት ውጤት ነው። ምክንያቱም በግብርና ብቻ ይችን ሀገር ወደፊት ማራመድ አንችልም። ታሪካዊ ስልጣኔዋንም ለማስቀጠል ስለማንችል መንግስታችን እነዚህን ዘርፎች አስተባብሮ ነው ይህን ውጤት እያመጣ ያለው። ይህም ስራ ተጠናክሮ ይቀጥላል። የኢትዮጵያ መንግስት የኢትዮጵያን እጣ ፋንታ ሊወስኑ የሚችሉ አጀንዳዎችን ቀርጿል። ከነዚህ ውስጥ አንዱ ኢትዮጵያ በሰላማዊ መንገድ፣ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር ባለቤት መሆን አለባት ተብሎ የተያዘ ነው። ከዛ ውጪ ለዘመናት ለኛ እንደ ሰማይ ርቆ የነበሩ ትላልቅ ፕሮጀክቶች፣ የማዳበሪያ ፕሮጀክት፣ የነዳጅ ፕሮጀክቶች፣ የነዳጅ ማውጣት ፕሮጀክቶች እና የኃይል ማመንጫ ፕሮጀክቶች በተጨማሪ የቤት ቅድም ያልኳቸው የአየር ማረፊያ ፕሮጀክቶች ትላልቅ በጣም ግዙፍ ወደ 30 ቢሊዮን ዶላር የሚጠጉ ፕሮጀክቶች የጉባ ብስራቶች ተብሎ በክቡር ጠቅላይ ሚኒስትራችን ህዳሴ ግድብ በተጠናቀቀበት ሜዳ ላይ ታውጆ ተግባራዊ እንቅስቃሴ ተጀምረዋል። እነዚህን ስራዎች በጋራ ከቆምን ሁሉንም እናሳካለን። ነስማ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ ጤና ጣቢያ፣ ትምህርት ቤቶች፣ ምገባ ቤቶች፣ በጣም ዴኬር ብዙ ነገር በቃ ረዘም ስል ስንጠይቅ የነበረ ጥያቄዎቻችን በጣም የተመለሰልን ሰዓት ነው ማለት ነው። በጣም ብዙ ነገሮች ተመልሶልናል። እንደ ወረዳ በጣም እድለኛ ነን እኛ በአሁን ሰዓት ማለት ነው። መንግስታችን አላህ ይጠብቅልን። ከፍተኛ የሆነ ለውጥ እያሳየን ነው። በየትኛው አመስግኜ በየትኛው እንደምትወው ግራ እስከሚገባኝ ድረስ ማለት ነው። ትናንትና የማዳበሪያ፣ የጋዝ፣ የነዳጅ፣ የመስታወት ብዙ መሰረተ ልማቶች የተሰሩባት ብዙ ልማቶች የተከናወኑበት በዚህ በ5 እና በ6 ዓመት ማለት ነው። ለብዙ ዓመታት ለ18 ዓመታት ሲጠየቅ የነበረ ወደ 137-38 አባወራዎች ልዩ ስሙ ቆርቆሮ ሰፈር የሚባል ለመኖር ምቹ ያልሆነ ለህፃናት ማደጊያ ምቹ ያልሆነ ቦታዎች ጥያቄዎች በተሰጣቸው ማግስት 3 ቀን 4 ቀን ሳይባል ርቀው ሳይሄዱ ተሰርቶ የተሰጣቸው ልናመሰግን እንፈልጋለን። ከዛም ደግሞ ለብዙ ዓመታት እዛው ወደ 11 ዓመት የፈረሰ ድልድይ ለብዙ ጊዜ ስንጠይቅበት የነበረውና እነሆ ተመስገን አሁን የተጀመረበት ሁኔታ አለ። ጎን ለጎን ደግሞ ወጣት ማዕከል ወረዳ 1 ላይ አሁን የለንም። በፊት ነበረ። ወረዳዎች ማሸጋሸግ ሲደረግ ወጣት ማዕከል የለም። በቀጣይ አቅጣጫ እንደተቀመጠው እኛም በጥያቄ ምክንያት ነው መንግስት በዚህ 5-6 ዓመታት ብዙ ቤቶችን እየሰራ በዝቅተኛ ኑሮ ለሚኖሩ ማህበረሰብ እያስተላለፈ ነው። እውነት ነው። ይሄ ቤት ግንባታው በሰፊው በእቅድ ውስጥ ተካቶ
ሊሰራበት ማንሳት የምፈልገው አሁን በቅርቡ አክቹአሊ በዚህ ሳምንት ይመስለኛል 30,000 ወጣቶችና ሴቶች የስራ እድል ተፈጥሯል። ግን በቂ ነው ብዬ አላምንም። ምክንያቱም አዲስ አበባ ላይ አብዛኛው ማህበረሰብ ወጣት ነገም ሀገር የሚረከበው ወጣትና ታዳጊ ስለሆነ ወጣትን ከማሳመን ብትጀምሩ በባህር ጉዳይ ላይ አሁን መንግስታችን የያዘውን ጉዳይ ሲሪየስሊ አጥብቀን ብንሰራበት የተበላሹ ነገሮች ነበሩ ባለፉት ጊዜያቶች እነዛን አስተካክለን እነዛን አሁን ስራዎች ጠንክረን የምንሰራበት ጉዳይ ቢኖር ጥያቄዎቻችን አጠር አድርጌ ሳነሳቸው የልማት ተጠቃሚነት የተጀመሩ ጅምር ተስፋ ሰጪ ናቸው። ሁሉንም እንዲያካትትና አካታች እንዲሆን አካታችነቱ በወጣቶች፣ በሴቶች፣ በአካል ጉዳተኞች በኩል እንዲሆን የልማት ተጠቃሚነትና ተደራሽነቱ ደግሞ በጣም ፈጣን በሆነ መልኩ ሁሉንም እንዲያካትት እዚህ አካባቢ ላይ የሚያትቱ ጥያቄዎች ናቸው ያሉት ማለት ነው። የተጀመሩትን ልማቶች በፍጥነት በሁሉም ወረዳና ክፍለ ከተማዎች ማዳረስ እንዳለበት መንግስትም ፓርቲም ያምናል። ከተማ አስተዳደሩን ደግሞ ይሄን ገቢራዊ ለማድረግ አቅዶ እየሰራ ነው። አንድ ነገር ተጀምሮ የሚቋረጥ ከሆነ ተጨባጭ የሆነ ውጤት እያየን ልንሄድ እንችላለን? አንችልም። ለምሳሌ ሁላችሁም ያመሰገናችሁትን የኮሪደር የልማት ስራ ንጹህ አድርገን እየቀጠልን መሄድ ካልቻልን በስተቀር አዲስ አበባ እንደገና መቆሸሻ አይቀርም። አንዳንድ የወንዝ ልማት ስራዎች እነዚህ መደገፊያ የሚሆኑ ጉዳዮች እንዲሰሩ ያላችሁት ቀጣይ ስራዎች መኖር ሲችሉና ሁላችንም ስንተባበር ስለሆነ በኢኮኖሚም በማህበራዊ በፖለቲካው ያመጣነው ውጤት የማስቀጠል ኃላፊነት የሁላችንም ነው ብለን መያዝ። ሁለተኛው ደግሞ በጣም ብዙ ማህበራዊ እንደ ባህር የሆኑ ችግሮች ውስጥ የቆየነን እንዳለው የደሃ ሳይሆን ለማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎች ነው የምንለው። ባይዘወይ ለማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን በአብዛኛው ልንደርሳቸው የሚገቡ አሉ። ያልተሻገርናቸው በጣም ብዙ ችግሮች አሉ። ቅድምም ሲነሳ ነበር ቀጣይ የምንሰራቸው ተብሎ እነዚህን ማረምና ስብራቶቻችንን መጠገን ያስፈልጋል። በሁለተኛ ደረጃ ማረምና መጠገን ብለን ብንይዝ ጥሩ ይሆናል ብዬ አስባለሁ። በስፋት የተነሳው ነገር የተጀመሩ የልማት ስራዎችን ማስፋት፣ ጥራታቸውን መጨመር፣ የተጠቃሚዎችን ቁጥር መጨመር እንደሚያስፈልግ አጽንኦት ሰጣችሁ ተናግራችኋል። የወጣቶች ማዕከላት፣ የኮሪደር ልማት፣ የትምህርት አገልግሎት፣ የጤና አገልግሎት፣ በተለይም ደጋግማችሁ ያነሳችሁት የመኖሪያ ቤት ከወጣቶችም ጋር በማገናኘት እና ሌሎችም መሰል ጉዳዮችን እልባት የሚፈልጉ ምላሽ የሚፈልጉ ጉዳዮችን አንስታችኋል። እነዚህን ጉዳዮች እኛም በአግባቡ በማስታወሻችን ይዘናል። ለቀጣይ ስራ፣ ለቀጣይ እንቅስቃሴ፣ ለቀጣይ እቅድ ግብዓት የሚሆን ብዙ ነገር ከውይይቱ አግኝተናል። እንደ ሀገር ብዙ ትላልቅ ውጥኖች፣ ብዙ ትላልቅ የልማት ሀሳቦች፣ ውጥኖች አሉ። ህዳሴ አልቋል። ነገር ግን መሰል ትላልቅ ሀገራዊ ፋይዳ ያላቸው ብዙ ሀገራዊ የልማት አጀንዳዎችና ግቦች አሉ። ህዳሴ በተመረቀበት ወቅት ከጉባ ላይ ሆነው ክቡር ጠቅላይ ሚኒስትሩ ገና በቀጣይ እነዚህን እንሰራለን ብለው የተናገሯቸው ግቦች፣ ውጥኖች አሉ። ከብዙ በጥቂቱ ለማስታወስ አገራችንን ከውጭ ከማስገባት በሌሎች ምርቶች ላይ ጥገኛ ከመሆን የሚያላቅቅ ትልቅ የማዳበሪያ ልማት፣ የማዳበሪያ ፋብሪካ ከጋዝ ልማት ጋር ተገናኝቶ እንደሚሰራ፣ በአህጉራችን በጣም ትልቁ የሚሆን አሁን ካለው 3 እና 4 እጥፍ የሚጨምር የሚበልጥ የአየር ማረፊያ የአውሮፕላን ማረፊያ እንደሚሰራ፣ አገራችን የኒውክሌር ቴክኖሎጂ ለሰላማዊ አገልግሎት ለሰላማዊ ልማት አውላ
የኃይል አቅርቦት ምንጭ አድርጋ ለመጠቀም ስራ እንደምትጀምር እነዚህና ሌሎች ትላልቅ የልማት ውጥኖች ተገልጠው ለህዝብ ይፋ ተደርገው ተግባራዊ ተጨባጭ የስራ እንቅስቃሴም ተጀምሯል። ነስማ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። በእርግጥ ብልጽግና ኢትዮጵያን ያስቀጥላል ወይ ደግሞም ያፈርሳል የሚል ብዙ ክርክሮች ነበሩ። ግን አሁን በአይናችን አየን። እቺ አገር መቀጠል ብቻ አይደለም የብሪክስ አባል ሆነች። ኒውክሌር ኮሚሽን አፍሪካ አገር ላይ ይሄንን ኤነርጂ ለማድረግ የተነሳ አገር የለም። በስንዴ ከምስራቅ አፍሪካ አንደኛ ሆነን በተለያዩ አይነት ነገሮች ኢትዮጵያ እየበለጸገች መጣች። በአሁኑ ሰዓት ይሄ መንግስት ባይጎበኘኝ ኖሮ እኔ የቤት ባለቤት አይደለም በልቶ የማደር ችሎታ አይኖርም ነበር። በአሁኑ ሰዓት አልሸጠውም እንጂ ብሸጠው ሚሊዮነር አድርጎኛል ይሄን መንግስት ሚሊዮነር። ምን የመሰለ የተንጣለለ ቤት ሰጥቶኛል። እንደ ከተማም እንደ ሀገርም እንደ ወረዳችንም ያሉ ለውጦችን እናንተ ባትናገሩ ራሱ የሚናገር ታሪክ የሚናገር ማንም ሰው ከየትም መጥቶ ሊመሰክር የሚችል አይነት ስራዎችን ሰርታችኋል ለማለት ፈልጌ ነው። እንግዲህ ይሄ ነገር እንዳለ ሆኖ ማየት የሚገባን አንዳንድ ነገሮች አሉ። እነዚህ ነገሮች ምንድናቸው? ይሄ ከአገልግሎት አሰጣጥ አንፃር አሁንም ማየት መቻል አለበት። ከተማ አስተዳደሩ አንዳንድ አካባቢ ማየት መቻል አለበት። ተነሱ ጉዳዮችን በተለይ ከአመራር አንፃር ወደ ታች ሲኬድ ያሉ ችግሮች አሉ የሚል ተነስተናል። ማስታወሻ ወስደናል። የት አካባቢ በምን አይነት ሁኔታ ነው እነዚህ ችግሮች እየታዩ ያሉት የሚለውን እንፈትሻለን። የህዝብ አገልጋይ የመሆን እድልን መጠቀም ሳይችል የቀረ አመራር ላይ የግንባታ የማስተካከያና የእርምት እርምጃዎችን እየወሰድን የምንቀጥል ነው የሚሆነው። እንደ ቦሌ ቡልቡላ ሰፊና በጣም 130 ሺህ ነዋሪ ያለበት ሰፊ ማስፋፊያ ኤሪያ ላይ ነው የምንገኘው እና እኛ ልንጠይቅ የፈለኩት እንደ ቦሌ ቡልቡላ አንድ ጤና ጣቢያ ብቻ ነው ያለን፣ ሆስፒታል ቢታሰብበት። ከማህበራዊ ኑሯችን አንጻርም ብዙ ነገር አንስታችኋል። ትምህርት ላይ መሻሻል ያለባቸው ነገሮች አቶ ሚሊዮን ቆጥሮ ወስዷል። ጤና ላይ መሻሻል ያለባቸው ከመድኃኒት ጋር ከጤና መድህን ጋር ከጤና ተቋማት ማስፋፋት ጋር ያቀረባችሁት በጣም ትላልቅ ነገር ነው። አዲስ አበባ ውስጥ ተርሸሪ ሌቨል ሆስፒታል የሚባሉ ህንድ ሀገር፣ ታይላንድ ሀገር፣ ሌሎች ሀገሮች የምናያቸው ኢትዮጵያውያን ለጤና አገልግሎት ፍለጋ በየሰው ሀገር ሌላ ሀገር የሚንከራተቱትን ለማስቀረት በጣም ትላልቅ ሆስፒታሎች እየተሰሩ ነው አዲስ አበባ ውስጥ። አዲስ አበባ ውስጥ እነዛ ሆስፒታሎች ሲሰሩ እንኳን እኛ ውጭ ሀገር ለመሄድ ሌሎች አፍሪካ ሀገሮች ሕክምና እኛ ጋር ነው መጥተው የሚወስዱት። ይሄ በሚገባ በቅርብ የሚሳካ ነው ማለት ነው። ስለዚህ ከማህበራዊ ህይወታችንም አንፃር በጣም በርካታ ስራዎች እየተሰሩ መሆኑን መረዳት ያስፈልጋል። ከግድብ ወደ ቀይ ባህር ሂደናል። ይሄ በዘመኔ ማንም ሰው ለማንሳት ስለ ቀይ ባህር ሲነገር ለምን ተነገረ የሚባልበት ዘመን ነበረ። እኔም ማቀው ዛሬ ቀይ ባህርን መቼ ነው ከፍታችሁ የምታሳዩን እያልኩኝ ነው። የቀይ ባህር ጉዳይም የባህር በር ጉዳይም አይደለም አስበነው ተናግረነው ነካክተነው እንደሚፈጸም ምንም ይሄ ትውልድ ያሳያል። የተነሱ ጥያቄዎችም ከልማት ከመልካም አስተዳደር ከሌብነት ከአንጻር የተነሱ ከጤና ማዕከልም ከመንገድም የተነሱ ጉዳዮች አንድ በአንድ ለቅመን በእቅድ አካተን መቼ እንደምንፈጽማቸው ይዘን ደግሞ በቀጣይ የፈተናቸውንም ይዘን እየፈታን ያለናቸውንም ይዘን እንገናኛለን ማለት ነው። የኛ አጀንዳ የጉባ ብስራቶችን ባስቀመጥነው ጊዜ ፈጽመን የኢትዮጵያን ማንሰራራት ማረጋገጥ ነው። ነስማ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። ራዕይ ያላቸው መሪዎች፣ አሻግረው የሚያዩ መሪዎች፣ ቁጭት ያለባቸው መሪዎች፣ ኢትዮጵያ ኋላ ቀር ድሃ ረሃብተኛ መባል የለባትም የሚል ከውስጥ የመነጨ እልህ ያለባቸው መሪዎች
ፈጣሪ ስለሰጠን ነው። ይሄ እንደ ሀገር ትልቅ ለውጥ ያየንበት ሳናመሰግን የማናልፍበት በእውነት ከልባችን የተሰራውን ስራ የምናደንቅበት መድረክ ስለተሰጠን እናመሰግናለን። ብልጽግና ከመምጣቱ በፊት የነበረው የስጋት ቋት የነበርነበትን እናስታውሰዋለን። አሁን ደግሞ ታድለን ለመግለጽ የሚከብዱ ስራዎች ብዙ ተሰርተዋል። አዲስ አበባ አልተነካም። አብሮ እዛ ውስጥ ገብቶ ዳክሮ እያንዳንዱን ጉዳዩን እየገባን በእግር እየወጣን እየወረድን እየተከታተልን ካልሆነ በስተቀር አይሆንም። ያንን ለማድረግ ነው የሚያግዘው። ይሄ ደግሞ እናንተ የሰጣችሁት ኃላፊነት ነው። ይሄ የሰጣችሁት ኃላፊነት እንድናገለግላችሁ ነው። ከተሞችን ለመለወጥ ወይም ደግሞ ትራንስፎርም ለማድረግ የህዝብ ሚና የነዋሪ ሚና አይተኬ ነው ማለት። ለዛም ነው አዲስ አበባ ከተማ ተአምር የተባለውን እስከዛሬ በወረቀት ተጽፎ ለማስቀመጥ እንኳን ቦታ የጣጣላቸውን ስራዎች ዛሬ በተግባር መሬት ላይ ለማሳረፍ የቻለው። የኢትዮጵያን ብልጽግና ለማረጋገጥ ትልቅ እርምጃ የሚያስወስዱ ትልልቅ ፕሮጀክቶች ተጀምረዋል። ኢትዮጵያ ውስጥ 30 ቢሊዮን ዶላር ፕሮጀክት ተጀምሯል። ይሄ ሁሉ ተሰናስሎ በጋራ ሲናበብ ነው ኢትዮጵያ መበልጸግ የምትችሉና በሁሉም ብዝሃ ዘርፎች በግብርና፣ በማዕድን፣ በኢንዱስትሪ፣ በቱሪዝምና በቴክኖሎጂ ሰፋፊ ስራዎች እየተሰሩ ነው ያሉት። ነስሟ ከተማ ምስጢራዊት ትብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። ከወረዳ እስከ ክፍለ ከተማ ጥሩ ስራዎች ተሰርተዋል፣ አይተናል። የማይካዱ ባይን የሚታዩ የሚዳሰሱ ስራዎች ተሰርተዋል። በባለፈው ዓመት 2017 ከህዝብ የተነሳ ትልልቅ መፍትሄ የሚያስፈልጋቸው ሀሳቦችና ጥያቄዎች ነበሩ። እነዛን ጥያቄዎች በተገቢ መንገድ ሙሉ በሙሉ ባይባልም በተገቢው መንገድ የተመለሰበት ሁኔታ አለ። እስከ ዛሬ እስከ 7 ዓመት 8 ዓመት የሰራነውን ያክል በኔ እድሜ ራሱ በወጣቶች እድሜ ራሱ ቢሰራ 20 ዓመት ብንሰራ 30 ዓመት ብንሰራ የት ነበር? በእድሜን እንደዚህ መሻሻል ነገር አዲስ አበባ ተሻሻላለች፣ እንደዚህ ታምራለች የሚል ነገር አይቻላል። 7 ዓመታት ውስጥ እንዲህ ነው ተብሎ ሊመነዘር በማይችል መልኩ ብዙ ስራዎች ተሰርተዋል። ይህ ስራ ደግሞ እጅግ በጣም በአይን የሚታይ የሚዳሰስ ሄደ ቦታው ላይ ወርደ ብታየው ልታገኘው የምትችል እመርታዎች አሉ። በተለይ አሁን ያው ዘመኑ የሶሻል ሚዲያ ነው። በብዛት ሶሻል ሚዲያ ላይ እያየን ያለ ነው ትውልድ የሚገነባ ሳይሆን የሚያፈርስ ነው። በክፍለ ከተማችን ብሎም በከተማ ደረጃ ሴቶችና ወጣቶች ላይ ሰፋ ያለ ስራ ቢሰራ ድንገት ውሃ የሚጠፋ መብራት የሚጠፋበት ነገሮች አሉ። ይሄ የኃይል መቆራረጥ ዋነኛ ችግሩ ተደርጎ የሚወሰደው እንግዲህ የኃይል ማስተላለፊያና ማሰራጫ መሰረተ ልማቶቻችን እንግዲህ የዛሬ 20 ዓመት 25 ዓመት ለነበረው የኃይል ማምረት አቅማችን ተብሎ የተገነቡ መሰረተ ልማቶች ናቸው። ያንን ሰፖርት የሚያደርግ አንደርግራውንድ መሰረተ ልማቶች እየዘረጋን ያለ ነው። የማህበራዊ ሚዲያ ላይ በደንብ ወጣቶችን መገንባት ላይ በአግባቡ ስሩ። የጤና መድን መስፋፋት አለበት። ያው ዶክተር እንደነሳው መንግስት ብዙ በጀት መድቦ እየሰራ ነው፣ ግን በቂ አይደለም። የጤና መድን ሽፋን በጣም ወሳኝ በመሆኑ እዚህ ላይም በፌዴራል በኩልም የሚደረግ ድጋፍ አለ። ይሄንን ወስደን እየፈታን የምንሄድ ይሆናል። ነስሟ ከተማ ምስጢራዊት ትብር ሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። ኋላ ቀር የሆነች ከተማ ወደ አንድ አምጥቶ ዘመናዊ አድርጎ የተሻለች አድርጎ ለህብረተሰቡ ተጠቃሚነት በኮሪደር ልማት የተገኘው ለውጥ በቀላል የሚታሰብም በቀላል የሚነገርም ባለመሆኑ ትልቅ ድል ነው። በዚህ 5 እና 6 ዓመታት ውስጥ ቁልጭ ብሎ ለኛ እንዲታይ ልማቱም የተተገበረበትና የተሰራበት ወቅት ላይ የደረስንበት ወቅት ነው። እጅግ ሊመሰገን ሊከበር የሚገባ አመራር ባለቤቶች በመሆናችን ልንደሰትና ልንኮራ ይገባል። ኮሪደር ልማት ኢኮኖሚ ነው። ኮሪደር ልማት ገጽታ ግንባታ ነው። ኮሪደር ልማት ዲፕሎማሲ ነው። ኮሪደር ልማት ትውልድ ግንባታ ነው። የተሰራው በጣም ትልቅ ነገር ነው። ይሄንን በሁሉ ቦታ በሶስተኛው ዙር እንሄድበታለን። ከአውቶቡስ ተራ ወደ ፓስተር የሚገኘው የመንገድ ማስፋፊያው ፈጣን የትራንስፖርት አገልግሎት ላይ ወደ ኋላ ቀርቷል። ለምንድን ነው
ወደ ተግባር የማይገባበት የሚል ሐሳብ ነው ያለኝ። ከአውቶቡስ ተራ መሳለሚያ 18 ድረስ ያለው በእርግጠኝነት ሳምንት 2 ሳምንት በኋላ ወደ ተግባር ይገባል። የሰነድ ስራው አልቋል። አንዳንድ መፈታት የነበረባቸው ጉዳዮች ተፈተዋል። በአጭር ጊዜ ውስጥ ወደ ተግባር ይገባል። የምታዩት ነው። ከመሳለሚያ ኮካ የሚወስደው የተወሰነ የዲዛይን ማስተካከያ ስራ ይፈልጋል። የዲዛይን ስራው ተጠናቆ ፈጥኖ የሚጠናቀቅበት ሁኔታ ይሰራል። ከሀገር ተሻግሮ የሚመጡ ትላልቅ ተሳቢዎች፣ ትላልቅ መኪናዎች እዚህ አትቁም እያለ ደንብ ይቀጣል። እንደዚህ እየተባለ እንትን እስከሚሆን እየሰጡት ያሉት የኢኮኖሚን ግንባታ ትኩረት ተሰጥቶ እዛው አካባቢ ላይ በአራቱም በር መግቢያ አካባቢ ላይ ትልቅ ለነሱ የሚቆሙበት ብቻል የሚያርፉበትም ጭምር ሆኖ ያመጡት ግብዓት ደግሞ በአግባቡ ወደ ከተማ እየገባ ለኢኮኖሚው የሚሰራጭበት ሁኔታዎች ቢኖር። ከደረቅ ወደብ ጋር ተያይዞ ወንድም ያነሳው በጣም ትክክል ነው። በኮሪደር ልማታችን አንድ የደረቅ ጭነት ተርሚናል ሰርተናል። ከሜክሲኮ በላፍቶ በኩል ወደ ኃይሌ ጋርመንት የሚሄደው ኮሪደር ላይ ትልቅ ተርሚናል ሰርተናል። በሁሉም ኮሪደሮች ላይ ማስተር ፕላኑ ላይ ቦታ ተመላክቷል። ቦታዎችም ሪዘርቭ ተደርገዋል። እነኚህን ወደ ልማት ማስገባት በጣም ትክክለኛ ሀሳብ ነው። ነስማ ከተማ ምስጢራዊት ብርሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። በኮሪደር ልማቱ አካባቢያችን ላይ ያለው ለውጥ ሁላችንንም አስደስቶናል። እንዲሁም የመንገድ መብራቶች ብዙ ችግሮች ነበሩ። እኛ በፊት በነበርነው ባሳለፍነው መንግስታት ኮምፕሌን ያቀረበና የተቃወመ እስር ቤት ነው የሚገባው። አሁን ግን ንገሩኝ የሚል ስህተቴን ላስተካክል ንገሩኝ። ይሄ ትልቅ የሚያስመርጠው ነገር ነው። እኔ አንድ ነገር ተቸግሬ ሲሄድ ገና ወንበሩን ጥሎ የሚወጣ አመራር ሞልቷል። ይሄም በደንብ መፈተሽ አለበት። መንግስት ስራውን ጀምሯል፣ እያስተባበረ ሰርቷል። ከዚህ በኋላ የመንግስት ሮል እንደተጠበቀ ሆኖ የኛስ ድርሻ ምንድነው? በተለይ እንደ ነዋሪ ትልቅ ኃላፊነት ያለብን ይመስለኛል። አገልግሎት አሰጣጥ ላይ የምታደርጉት ጥረቶች እንደተጠበቀ ሆኖ አሁንም ልዩ ትኩረት ይጠይቃል ብላችሁ ያነሳችሁት ጉዳይ አለ። እንዳላችሁት የአገልግሎት አሰጣጥ ችግር እንደ ችግር ፓርቲያችንም መንግስታችንም አምነን የፐብሊክ ሰርቪስ ሪፎርም ማዕቀፍ ቀርሰን በመላ አገሪቱ የሲቪል ሰርቪስ ሪፎርም እየተደረገ ነው ያለው። ይሄን አመት ስንጨርስ በመቶ ትላልቅ ከተሞች ብዙ አገልግሎቶችን በአንድ ማዕከል መሶብ አገልግሎት በመስጠት የዜጎቻችን እርካታ ማረጋገጥ ከየትኛውም ጉዳይ ብልጽግና ፓርቲያችን የቁጥር 1 ለውጥ አመጣለሁ ብሎ እየታገለ በተደረገው ጥረትም የሚቆጠር ውጤት እየመጣ ነው ያለው። ትልልቅ ፈተናዎችን ትልልቅ ችግሮችን ለመጋፈጥ እየተዘጋጀ ያለ ህዝብና መንግስት ነው የሚለው ጉዳይ በጣም መሰረታዊ ጉዳይ ስለሆነ እነዚህን ጉዳዮች ይዘን በጋራ ህዝብና መንግስት በዚህ መንገድ እየተደማመጥን እስከ ቀጠልን ድረስ እቺን ሀገር ታላቅ ሀገር ማድረግ የምንችልበት እድልና ዘመን በእጃችን መሆኑን በእርግጠኝነት መናገር ይቻላል። ውጤቶችም ይሄንን ያመለክታሉ። ነስማ ከተማ ምስጢራዊት ብርሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። ሁሉን መንግስት አይቻለሁ። እንደዚህ ወርዶ በሚኒስትር ደረጃ በካቢኔት ደረጃ ያናገረኝ ማንም የለም። ማንም ይሄ ለመሸገድ ወይ ለምናምን አለ እኔ የውስጤ የሚቸግረው በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስዬ ሳይሆን ወይ ከዚህ በዘግ ስወጣ ጨበጨብልኝ ወይ እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው ደግፈው። በልማት ብርክስ ኢንፍራስትራክቸሩ ግብርና መር ኢኮኖሚ፣ ኢንዱስትሪ መር ኢኮኖሚ የሚያደርጉ መሪዎች ናቸው። አጠገባችሁ እንቆማለን። ጉለሌ ላይ የታየው ሌላውም ላይ ወረዳ ላይ ደግሞ ይታያል አይታይም? ይሄ ጥያቄ ተወስዶልን ይከድ። ሀገራችን በጣም የብዙ ሀብቶች ባለቤት ነች። ስለ ጋራ ሸንተረሩ ብዙ እንላለን። ትልቁ ሀብታችን ግን ህዝባችን ነው። ስለዚህ እዚህ ያለውን ኃይል በማስተባበር የመንግስት ሚና ይሄንን ኃይል ማስተባበርና
አቅጣጫውን መጠቆም እንጂ የልማታችን የእድገታችን ባለቤት እያንዳንዳችንን የሚለውን ነገር መገንዘባችን በጣም ቁልፍ ነገር ነው። ከመድረኩ የሚነሳው ሀሳብ እኛና እናንተ በሚለው ሳይሆን አጠቃላይ ሁሉም በሀሳብ አንድ ሆኖ ችግሮቹን በጋራ የሚፈታበትን ሁኔታ ላይ ሲመክር ማየት በእጅጉ ትክክለኛ መንገድ ላይ መሆናችን እንደ ብልጽግና ፓርቲ ለከተሞች የሰጠነው ትኩረት ህዝቡ ዘንድን በደንብ መድረሱን የሚያሳይ ነገር ሆኖ ነው የታየኝ። ስለዚህ የቀሩን ጉዳዮች ቢኖሩ የምናሻሽላቸው፣ የምናስተካክላቸው፣ የምንመልሳቸው ከዚህ በላይ ተክተን ልንሰራቸው የሚገቡ የሰጣችሁን የቤት ስራዎች እኛም የምናውቃቸው በርካታ የቤት ስራዎች ቢኖሩም ግን ተመሳሳይ ገጽ ላይ መሆናችን እኔ ተስፋ ሰጥቶኛል። የዚህ ሀሳብ መደመር የዚህ አቅም መደመር ትልቅ ተራራን መናድ ያስችላል ማለት ነው። ነስማ ከተማ ምስጢራዊት ብርሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ የሚሰሩ እጆች እንዲለመልሙ በጊዜና በወቅቱ ተሰርቶ እንዲታይ የለውጥ አመራሩ ጥረትና ውጤት በዘመን ውስጥ ጎልቶ እንዲታይ ተደርጓል። በትምህርት ቤቶች ግንባታ እኔ ባለሁበት ወረዳና በዚህ ክፍለ ከተማ በ50 ቀን ውስጥ ሁለት ትምህርት ቤት በ50 ቀን ውስጥ ጨርሰናል። 50 ቀን በፊት ምን እንደነበረ ሁላችንም እናውቃለን። ሰው ተኮር ስራዎች ተማሪዎቻችን ህፃናት እየበሉ ነው። ይሄ ትልቅ ለውጥ ነው። ምገባ ማለት ምን ያክል እንደሆነ ይህንን ማስተዋል ማየት ያስፈልጋል። የሁሉንም እምነቶች ያከበረ በተለይ እኛ ሙስሊሞች 1207ን በአዋጅ ደንብ አውጥቶ ከኤንጂኦም ከፍ አድርጎን እንደ አድዋ ሙዚየም ያለ በአንድ ሐውልት የነበረውን በታሪክ ለትውልድ በሚበቃ መልኩ የሚመጥን አፍሪካን የሚወክል የሚያስደምም ነገር የሰራ መሆኑ ለራሳችሁ ክብር ይገባችኋል። እውነተኛ ኢትዮጵያ መሆናችሁን አሳይታችኋል። አቅጣጫችን መፍጠን፣ ማብዛትና ማረም ወይም ደግሞ ማጥራት የሚሉ ጉዳዮች ናቸው። የፖለቲካ አቅጣጫችንም ይሄ ነው። በስራም በአመራርም ቅድም ወንድሜ ከኢንዱስትሪዎች ጋር ያነሳው ጉዳይ በጣም ትክክለኛ ጥያቄ ነው፣ ትክክለኛ ኮሜንት ነው። ግን አስተያየት አለኝ። ጥሩ ሊሆን የሚገባው ሰዎች ወይም ኢንዱስትሪ ዞን ከተባለ በኋላ ለብቻ ከሚቆፍር በጋራ ሆኖ ቢቆፍሩ በዛ ሪጅን ውስጥ አንድ ጉድጓድ 4 ኢንዱስትሪ ይበቃል ማለት ነው። ይሄ ነው መደመር፣ ይሄ ነው አብሮ ሆኖ ማሰብ እንጂ ኤክስ ቆፍሩ ዋይ ቆፍሩ ጅሚያ ነው የሚፈጠረው። ምክንያቱም ውሃ ከየት የሚመጣ ነገር አይደለም። በተፈጥሮ ከላይ የሚመጣ ውሃ ሲመጣ ሁሉም የራሱ ፓምፕ ሲያደርግ የራሱ የሆነ ችግር ይዞ ይመጣል ማለት ነው። መንግስት ለቅሞ ለግንባታም ይሁን ለመሰል ጉዳዮች ለቅሞ ስትራቴጂክ ናቸው ብሎ የጉባ ብስራት ላይ የተነገሩ የተበሰሩ ብስራቶችን ጨምሮ ብዙ ስራዎች ኢትዮጵያን ለወደፊቱ የሚያዘጋጁ ስራዎች እየተሰሩ ነው ያሉት። ነስማ ከተማ ምስጢራዊት ብርሸማ አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ ሆስፒታል ተሰርቶ በቅርብ ወደ ተግባር እንደሚገባ ያየንበት ነው። ትምህርት ቤቶች ተስፋፍተዋል። የምገባ ማዕከሎች ተስፋፍተዋል። አቅመ ደካሞች የሚበሉበት የምገባ ማዕከል መሰራቱን አይተናል። ይሄ ትልቅ ረፍት ነው ለትውልዱ የሚያደርገው። ሀገር ደረጃ የሲቪል ሰርቪሱ ሪፎርም ማድረግ አለብን፣ አገልግሎቶች መለወጥ አለባቸው የሚል አቋም ተወስዶ ከተማም ላይ እንዳያችሁት የተለያዩ ተቋማት ተመርጦ አገልግሎት ሪፎርም ማድረግ ተጀምሯል። በፌዴራል መንግስት ደረጃ በሁሉም የሀገሪቱ አካባቢ በፌዴራል አገልግሎት ሰጪ ተቋማት ጨምሮ ደግሞ አገልግሎትን ማዘመን የመጀመሪያው መልክ ማስያዣ መንገድ ነው በሚል የመሶብ አገልግሎት ተጀምሯል። ቫት ማለት መንግስት በሰጣችሁ ውክልና መሰረት ከኮንሱመር ሰብስባችሁ ወይም ሰብስበው የሚያስገቡት ገንዘብ ነው፣ የነጋዴ ገንዘብ አይደለም። ነገር ግን ያለው ትንቅንቅ ይሄንን ገንዘብ በማስቀረት እና ለሌላ ዓላማ ለማዋል በመሞከር ሂደት ውስጥ ነው። ስለዚህ የማህበረሰብ ሞቢላይዜሽን የሚያስፈልገው ጉዳይ ነው። በስልክ በተለያየ የኢኮሜርስ አማራጮች ስናስገባ የነጋዴው የባንክ አካውንት ሌላ ነው፣ እኛ የምናስገባበት ሌላ ነው። ችግር የሆነው ይሄ ነው ማለት ነው። ስለዚህ ገዢዎች በዲጂታል መንገድ ማስገባታችንን ብቻ ሳይሆን በትክክል በንግድ ስርዓት ውስጥ ያለ ላይሰንስ አውጥቶ ለሚነግድ አካል እና ለዛ በተከፈተ አካውንት ማስገባታችንን እርግጠኛ መሆን ያስፈልጋል። ነስማ ከተማ ምስጢራዊት ብርሸማ
አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። አሁን በዋነኛነት አድዋ 00 ቀላል አይደለም፣ ትልቅ ስራ ነው የተሰራ ያለው። የኮሪደር ልማት ትልቅ ስራ ነው የተሰራ ያለው እና በጣም በስራ ላይ ያላችሁት ቀን ረፍት ሳታረጉ ቀን ሌሊት በቀንና በሌሊት የሰራችሁ ያላችሁት እችን ሀገር የውጭ እንግዳ በመጣ ሰዓት ምንም ማናፍርበትን ስራ ከአፍሪካ በሚመጣ ሰዓት ከአውሮፓ በሚመጣ ጊዜ እንግዳ በሚመጣ ሰዓት ሁል ጊዜ ያፈር ነበረ። እኛ ኢትዮጵያን ዜጎች ያፈር ነበረ። አሁን ግን በእናንተና በክብርት ከንቲባ ቆራጥ አመራር በክቡር ዶክተር አብይ ቆራጥ አመራር በእናንተ በብልጽግና ቆራጥ አመራር ይኸው ትልቅ አዲስ አበባ እንደ ስሟ አዲስ አበባ ሆና ታድሳ ትገኛለች። በወንዝ ዳር ልማት ላይ ነው ልናገር የምፈልገው። ወረዳ 9 በጀርባው ነው ራስ መኮንን ድልድይ የነበረው። በዛን ጋር መሻገሪያም ነበረን በወንዙ ጋር ወደ ፒያሳ ለመምጣት በምንም ታምር መሻገር የማንችልበት ቆሻሻ የሚደፋበት በርካታ ነገሮች በቃ በዛ ጋር ማለፍ የማይቻል ሽታው እንኳን ማለፍ የማይቻል ነው። አሁን ላይ ግን ስናየው ቁጭ ብለን ውለን ብናድር እንኳን ደስ የሚል ነገር መንፈስን የሚለውጥ ነገር ነው ያየነው። በቀጣይ ደግሞ ውሃ ሞልቶበት ማብናይ እንዴት አይነት ደስታ ይሰጠናል የሚለውን ነው ልል የምፈልገው። ይሄን ካልኮዲያ ግን እድሉ ከገጠመኝ በሚዲያ ላይ አይቼ የተደሰትኩበትና ራሴ የመረኩበት እንባዬንም ያፈሰስኩበት ነገር ነው መናገር የምፈልገው። ተጎዳና ላይ አንስተሽ የሰበሰብሻቸው ሴት ህፃናቶች ሴት ወጣቶችን ሰብስበሽ በአንድ ማዕከል አድርገሻቸው ትምህርት ወስደው ሀብታም ተፈልጎ እንዲረዱ ተደርገው ዛሬ ህይወታቸውን እንዲመሩ የተደረጉትና ማሚ ብለው ሲሉሽ ለሁላችንም እናት ነሽ ብዬ ነው የምገምተው። ምናልባት በእድሜ በልጥሻለሁ፣ በእድሜ ልበልጥ እችላለሁ፣ ነገር ግን ማሚ ብልንም አያንሰኝም ለማለት ነው። አዲስ አበባ ውብና ቆንጆ ወርቃማ የሆነ ዓለምን የምትስብና የምታስገርም አዲስ አበባ ሆና ተገኝታለች። ስራው ተሰርቷል። ነገር ግን ዛሬ ከታች ጀምረን ምን እያለን መጣ? ትልቅ ለውጥ አግኝተናል። ይሄ የማን ጥረት ነው ሲባል የክብር ከንቲባችንና የካቢኔዎቻቸው ሲዋረድ ደግሞ የክፍለ ከተሞቻችን አመራሮችና የወረዳ አመራሮቻችን እጅና ጓንት መሆን ትልቁ ስራ ሊመሰገኑ የሚገባው ነው። የብዙ የፖለቲካ ሀሳቦች የብዙ አዳዲስ የቴክኖሎጂ ውጤቶች አዲስ አበባ ጀምሮ በመላ ሀገሪቱ ይሰራጫሉ። ስለዚህ የአዲስ አበባ ስኬት የመላው ኢትዮጵያ ስኬት እንደሆነ እናስባለን። በዛ ልክ ነው የምንሰራው ማለት ነው። የኮሪደር ልማትን አነሳን። የሪቨርሳይድ ወይንም ደግሞ የወንዝ ዳርቻ ልማታችን አሁን በጣም በበርካታ ከተሞች የምንመለከተው ለምሳሌ የሀይቅ ዳርቻዎች ልማት ተብሎ አሁን በተለይ ሀይቅ ያለባቸው ትልልቅ ከተሞቻችን ላይ የሚሰሩት ብዙ ስራዎች እንደ መነሻ የአዲስ አበባ የወንዝ ዳር ፕሮጀክቶች እና እዛ የተገኙት ልምዶች ግብአት ሆነዋል። ስለዚህ አዲስ አበባ ላይ የምንሰራቸው ስራዎች የህዝብ ማስተባበር ስራዎች፣ ባለሀብቶችን የማሳተፉ የሰው ተኮር ስራዎች መነሻ እና በስኬትም ደግሞ ወደ ሌሎች የሚተረጎም ውጤት እያስገኘች ያለች ከተማ ናት ማለት ነው። በ2018 100,000 ቤቶች ጀምረናል አዲስ አበባ ላይ። በአንድ አመት 100,000 ተሞክሮ አያውቅም። ከዚህ በፊት በ17 አመት የገነባናቸው የጋራ መኖሪያ ቤቶች 179,000 ናቸው የተጠናቀቁት ማለት ነው። በ17 አመት እንኳን ልዩ ድጋፍ ተሰጥቶት ቀረጥ ነጻ ተደርጎ ባንኮቻችን እንዲያበድሩ ተደርጎ ዜጎች እንዲቆጠቡ ተደርጎ ከዛ ማለፍ አልቻልንም። አሁን ግን የግሉንም ዘርፍ እያበረታታን በግልና በመንግስት አጋርነትም ጭምር በመንግስት በጀትም ጭምር አድርገን በዚህ አመት 100,000 ተጀምረዋል። ይደርሳሉ። ሲደርሱ የምናደርገው ስናጠናቅቅ ቅድሚያ የሚገባቸው የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን ያው የምንሰጥበት ህግ ይታወቃል። ከበጎ አድራጎት ውስጥ
የበጎ አድራጎት ቤቶች ደግሞ እዚህ 100 ሺህ ውስጥ አይደሉም፣ ለብቻ ተይዘዋል። ወደ 7000 ቤቶች ተይዘዋል። እነሱ ደግሞ ቅድሚያ ሊሰጣቸው የሚገባ ማህበራዊ ህይወት ችግር ያጋጠማቸው እናንተ አዲስ አበባ ላይ ደስ ከሚለኝ የህዝብ ባህሪ እጅግ በጣም የምኮራበት ለኔ ከሚለው ይልቅ በጣም ከሱ የተጎዳው ሰው ሲሰጠው አጨብጭቦ መሬት እየሳመ እሰይ ደጋረጋችሁ የሚል ህዝብ ነው። ያንን ተከተለን እንሰጣለን። ከዛ ወጣ ስንል ዝም አትበሉ። ከዛ ወጣ ባለ ሁኔታ ሲኬድ መልሶ የተሳሳተውን ጠቁሙ። ከዛ በተጨማሪ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ 1.5 ሚሊዮን የሚገነባው በ5 ዓመት ውስጥ የሚገነባው ቤት ውስጥ ደግሞ አዲስ አበባ የአንበሳውን ድርሻ ትወስዳለች። እንደዛ እያልን ችግሮቻችንን እየቀረፍን እንሄዳለን። ከመንገድ ጋራ አዎ ልክ ነው። መንገድ ያልደረሰባቸው አካባቢዎች አሉ። አሁንም የተሰሩ ተጀምረው የተሰሩ ያሉ አሉ። አንዳንድ ቦታ ደግሞ የኮንትራክተሮችም ችግር አጋጥሞን በራስ አቅም አሁን ችግሩ ፈተን የገባንባቸው አካባቢዎች አሉ። እንደ መንገድ እንደ ውሃ ትልቅ ካፒታል የመደብንለት የአዲስ አበባ ልማት የለም። እውነቱን ለመናገር በከፍተኛ ሁኔታ የመንገድ ሽፋኑ ዝቅተኛ ከመሆኑ የተነሳ መንገድ ልማት ስለሆነ፣ መንገድ ንግድ ስለሆነ፣ መንገድ አገልግሎት ስለሆነ መንገድ ቅድሚያ የሚሰጠው ጉዳይ ነው እና የምርት ፍሰትንም የሰውንም እንቅስቃሴ የማህበራዊንም ኑሮ እንቅስቃሴ የሚያሳልጥ ከመሆኑ አንፃር ቅድሚያ ሰጥተነዋል። እንደዛም ሆኖ በአንድ ጊዜ ሁሉንም አንፈታም። እናንተም እንድታውቁት በያዝነው ቅደም ተከተል ግን በፍጥነትና በጥራት ደረጃውን ጠብቀን ድጋሚ በማናፈርሰው መንገድ እንሰራለን። ነስማ ከተማ ምስጢራዊት ብርሸማ አዲስ አበባ አዲስ አበባ አዲስ አበባ